የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የካፋና የጅማ ሕዝቦች ታሪክ ከአንድ ወንዝ የተቀዳ መሆኑን በመጥቀስ በሁለቱ ወገኖች መካከል ያለውን ዘመናትን የተሻገረ የማህበራዊና ኢኮኖሚያዊ ትስስርን ይበልጥ ማጠናከር ወቅታዊና ወሳኝ ተግባር መሆኑን አጽንኦት ሰጥተዋል። ያለፉት በርካታ ዓመታት በደምም የተቀላቀለን ሰዎች ነን። በደም ብቻ አይደለም እኔ በማንነትም የተዋሃደን ሰዎች ነን። በከፋ ነገስታት ታሪክ አብዛኛው የከፋ ነገስታት እናቶች ከጅማ አባ ጂፋር ልጆች የሚመጡ ናቸው። የጅማ አባ ጂፋር ልጆች በእናታቸው በኩል ከከፋ በኩል ከምንጅቼ፣ ከላውን ጎሳ፣ ከዲጎ፣ ከዱጎ የሚሄዱ ናቸው። ወንዛችን አንድ ምንጭ ነው። ጫካችን አንድ ምንጭ ነው። ሄደን ለምሳሌ አንድ ጫካ ተከትለን በዚህ ብንሄድ ሳይለምን ስናልፍ መቱ እንገባለን። ከዛ ስትመጡ ጫካችን ወደ እንትን የለውም፣ ገደብ የለውም፣ ድንበር የለውም። ወንዞቻችን ድንበር የለውቻቸው አንድ ወንዝ ነው፣ አንድ ውሃ ነው ጠጥተን ያደግነው። ምክትል ርዕሰ መስተዳድሩ አክለውም የሁለቱ ዞኖች ህዝቦችና የሀገር ሽማግሌዎች ያላቸውን ታሪካዊ ትስስር በመደመር እሳቤ ወደ ላቀ ደረጃ ማሸጋገር እንዳለባቸው አሳስበዋል። የጋራ ታሪክ፣ የጋራ ትውፊትና የጠነከረ የጋራ መስተጋብር ያላቸውን የእነኚህን ህዝቦች አንድነት ይበልጥ መገንባት እንደሚገባም አሳስበዋል። በመደመር እይታ ሁላችንም እኩል የምናድግበትን እኩል የምንጠቀምበትን አንድነት ያለውን ማንነት መፍጠር የምንችልበትን ገዢ ትርክትን ሁላችን ማዕከል ላይ አስርጸን ጅማና ከፋ ማለት እናሪያና ከፋ ማለት በዙሪያ ያሉት አካባቢዎች ማለት ምንድናቸው የሚሉ ነገር ብዙ ሰዎች ስለማያውቁ የምታውቁ አባቶች እናንተ እያስተማራችሁ እየገራችሁን አንድነታችን ተጠናክሮ እንዲቀጥል ስለፈለግን ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ሁለቱ ህዝቦች በደም በጋብቻ በባህልና በጂኦግራፊ የተሳሰሩ መሆናቸውን ገልጸው በቀጣይም ይህንን ሁለንተናዊ ግንኙነትና ትብብር ይበልጥ ለማጠናከር በቁርጠኝነት እንደሚሰራ ተናግረዋል። ጉርብትናችንና ትስስራችን እጅግ በጣም ጠንካራ በመሆኑ ነው። ከጉርብትናው ከጂኦግራፊው አልፎ በደም የተሳሰነ ብዙ ከፋዎች ከሸቤ ጀምሮ ሰካን፣ አጋሮ፣ ለሙ እንደዚህ የሚኖርበት ሁኔታ አለ። በጣም ብዙ ኦሮሞዎች ደግሞ እዚህ ገዋታ ላይ፣ ቢምቦ ላይ፣ ጌሻ ላይ፣ ቢጣ ላይ በብዛት የሚኖርበት ሁኔታ ነው ያለ። ምናልባት ከቀደምት የደም ትስስር ጋር በተያያዘ ንጉሥ አባ ጂፋር ምናልባት ካሏቸው ሚስቶች አንድ ከከፋ አግብተዋል ይላል። ስለዚህ አሁን ከመጡ ሰዎች ምናልባት የልጅ ልጃቸው ይኖራል፣ እዚህም የልጅ ልጃቸው ይኖራል ብዬ አስባለሁ። መንገድ መተያየት በጣም አስፈላጊ ነው ብዬ አስባለሁ። የካፋ ዞን የሚክሬቾ ስርዓትና ሌሎች ውብ እሴቶች ባለቤት መሆኑን ገልጸው ማህበራዊ መስተጋብርን በሚያጠናክሩ በጸጥታና መሰል ጉዳዮች ላይ ያሉ ግንኙነቶችን ማጠናከር ወሳኝ ነው ብለዋል። በኢንዱስትሪው፣ በግብርናው፣ በአግሮ ፕሮሰሲንጉ፣ በኤክስፖርት የሚመረቱ ምርቶች ላይ ነን። ደቡብ ምዕራብ ላይ ያለን ነገር አብረን ብናጠናክር ተያይዘን አብረን ማድረግ የሚችልበት ሁኔታ ይኖራል። የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር በበኩላቸው የሁለቱን ህዝቦች አንድነት ይበልጥ ለማጠናከር ለተደረገው ወንድማዊ አቀባበል አመስግነዋል። እና ደግሞ እና ስንመጣ ከኛ ግን በላይ ነው ተቀበላችሁ። ትላልቅ አባ ገዳዮችና ትላልቅ ንጉሶች ነውና እኔ በራሴ በጅማ ህዝብ ስም ወንድሜ የጅማ ዞን አስተዳዳሪና ምክትል ፕሬዝዳንት እኔም በራሴና በጅማ ህዝብ ስም ክብርና ምስጋና ለእናንተ ይገባል። በቀጣይም በጅማ ዞን መሰል የህዝብ ለህዝብ የትስስር መድረክ ይደረጋል ብለዋል። በፕሮግራሙ የካፋው ንጉሥ ኮላዎቾችና የሚክሬቾ አባላት፣ የጅማ ዞን የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች ከፍተኛ የሥራ ኃላፊዎች ተገኝተዋል።